አቤል አንኮንሺየስ ሆኖ ከተራራው ላይ እየተንከባለለ ሲወርድ እንዳየስ ነግረን ነበረ። ከዛም ደግሞ አንተ አሁን ከሲሳይ ወይም ከጓደኛ ከአንደበት እየሰማ ያለሁት ቶሎ የመንቃት ነገር ነበረ። ያው የሚረዳ ሰው የለም በአሁኑ ሰዓት። ከባድ ነው። ከባድ የኑሮ ፈተና ውስጥ ነበርኩ። እኛ መርማሪዎች ነን። ነገሮች እያንዳንዱን ሰው እንመረምራለን። እያንዳንዱ ማንም ሆነ ማንም መጠርጠር መመርመር ባለበት ልክ መመርመር ያለበት ሰው ሁሉ ይመረመራል። ይሄ የመንፈስ በቃ ይሄ መንፈሳዊ ጉዳይ ሊሆን እንጂ የሚችለው ይሄ በሰው ኃይል በሰው ፓወር ምናምን ሊደረግ የሚችል ነገር እኔ አይመስልም። የሆነ በቃ ግዙፍ ነገር ነው፣ ጥቁር ነገር ነው። የሆነ ጤናማ አይነት ነገር እንደማያደርግ ሁኔታዎቹ ራሱ ያለው የምታየው አሁን ከርቀት ስለሆነ ድርጊት አንዳንድ እንቅስቃሴ ከአውቶቡስ ላይ የወረደውን ሹፌሩን አውቀዋለሁ አልከኝ። ጫኝና አውራጅ የሚሰሩትን ሰዎች አውቃቸዋለሁ የሚል ነገር ነበረ የነገርከኝ የነበረው። እዛች ጋር የሆነ ሰዎችም ሲወድቁ ምናምን የነበረበት ሁኔታ ነበር ምናምን። ወደዛም ደግሞ ጠጋ ብዬ ለመመልከት ፈራው። በቃ ማለት ለራሴም ሰጋው። ሁኔታዎቹን ሳያቸው ምንም ደስ የሚል ነገር አልነበር። አሁን ሰዎቹን ኖርማሊ በደንብ አላውቃቸውም፣ ከኔ የተሻለ ያውቃቸዋል በሚል ግን በርቀት በቆምኩበት ሆኜ የተሻለኝን ነገሮች ለመመልከት ሞክሬያለሁ። ስለዚህ ሌላው ቲም ላይ ሲደርስ እነ ታሪኩ ላይ አቤል ላይ ሲደርስ የነበረው ነገር አንተ ጋር በምንም አይነት መልኩ አልደረሰም። ነገሮች በብዙ ነገር ነው የምሰራው። አየር ላይ ነው ስራዬ። ቋሚ ይሄ ኮንስታንት የሆነ ነገር ይዤ አይደለም። ቀትም ነገር አለን። የሆነ ደብዘዝ ጨለምለም ያለም ነገር ነው የሚታየው። አብረሃቸው መኪና ላይ አልነበርክም? ከነሱ ጋር አልነበርኩም። ብቻ በቃ የሆነ ነገር ብቻ ከአይሱዚ ምናምን ብቻ የሆነ ነገር ሲፈጣጠር እዛ ጋ ችኩል ችኩል ያሉ ነገሮች ለምን እዛ ጋ ጫኝ አውራጆቹ አሉ። አቤል ከነበረበት ስራ ተነስቶ ቲሙን ተቀላቅሎ ትእዛዝ ከሚሰጥበት ሰዓት ድረስ ነገሮችን እየመራ ስትወስዳቸው የነበርከው ግለሰብ አንተ ነህ። ስለዚህ በዚህ ጋር በቃ እንደዚህ ወር ነገር ብትሉ ምናምን ታገኙታላችሁ ቦታውን ምናምን ብዬ ጠቆም አድርጌው እኔ ዝም ብዬ ወደ ጥግ አካባቢ ላይ ቆሙ ነበር። እኔ በስራ በችግር ምክንያት ነው ሀገሬን ትቼ የወጣሁት፣ ስራ ፍለጋ ነው። እነዛም ጫኝና አውራጅ ናቸው። እስከማውቃቸው ድረስ በስነስርዓት እስከማውቃቸው እስከምረዳቸው ድረስ ጫኝና አውራጅ ናቸው። ዕቃ ሲመጣ ያወርዱለታል፣ ያግዙታል፣ ይጭናሉ፣ ሸራ ያስሩለታል። ማለት ያየሁት ሰውዬ እኔ አውቀዋለሁ። እዚህ ከተማ ላይ በፊትም አውቀው ነበር። ይህን ሚሽን እንዴት ልትሰጡ ቻላችሁ? ኤግዛክትሊ እሱ እስከምን ደረጃ የሚያውቅ የነበረው? ምንም የተጠቀምነው ነገር የለም። እናንተስ እዛ በነበራችሁበት ሰዓት ላይ እንደ ቲም ያደረጋችሁት የተጠቀማችሁት ነገር ነበር? ያው ቅድምም ግን መኖሪያ ቤትም እየነበርን ከአቤል ጋር ስናወራ አንድ ያላነሳው ጥያቄ አለ። በዚህ አጋጣሚ ማንሳት እንፈልግ። ሁኔታው ራሱ እዛ ከተማ ውስጥ ራሱ መጥቶ የሚያውቅ አይነት ሰው እንዳልሆነ ያስታውቃል። ገብተዋል። በጣም ጥቁር ነው፣ ግዙፍ ነው። በእጁ የሆነች እንደ ገመድ ወይ እንደ መቁጠሪያ የሚመስል የሆነ ነገር ይዟል። በቃ መሬት ላይ የተቀመጠበት አቀማመጥ፣ ሁኔታው፣ ያለባበሱ ስታይሉ፣ ጥቁረቱ፣ ግዝፈቱ ሰው እየወደቀ እየተዘረረ እያየሁኝ ምን ብዬ ልጠጋ? በዛ ላይ ሰውዬ የሚያደርገውን ድርጊት እየተመለከትኩኝ ነበር። ድንገት ተራ በተራ እየተዝለፈለፉ እንደወደቁና ምን ሲፈጠር እንደነበረ ምን ሲደረግ እንደነበረ እንደማያስታውሱ ነው ጭራሽ እየነገሩኝ ያሉና እኛም ደግሞ መከላከል በማንችልበት ልክ እንደተባለው ከሆነ እየተጋፈጥን ያለ ነው። ከአቤል አንደበት በተደጋጋሚ እየሰማ ያለሁት ከመንፈስ ጋር እየተጋፈጥን እንዳለ ነው። የስልክ ጥሪ እስከሚያስተላልፍ ድረስ አንተ የት ነበርክ? እዛ ጋር በተፈጠረው ነገር በፍርሃት እኮ ስንት ብዙ ሰው ከኔም አጠገብ እኮ የቆመ ሰው እኮ ሊኖር ይችላል። ያን ሰዓትን የልብ ብያለ ቦታ ላይ የግሩፕ ጸብ ሲነሳ የከተማው ጸጥ ጭር እንደሚለው ሁሉ ነው የዛ ቀን የተፈጠረው ነገር። የማናቸውንም ስልክ አላቅም ከእሱና ከአቤል ውጭ። ውድ ቤተሰቦቼ እንግዲህ ወደ ስቱዲዮ ተመልሼ መጥቻለሁ። ከአቤል መኖሪያ ቤት የነበሩትን ነገሮች ለእናንተ ለማስተላለፍ ጥረት አድርገናል። እንግዲህ ሰሞኑን የነበርንበት ውጥረት ቪዲዮዎችን ወደ እናንተ በሰዓቱ ማድረስ እንድንችል አላደረገንም። እየተነገረኝ የነበሩት ነገሮች ትንሽ ኮንፊውዥን በእኔ ላይ ሲፈጥሩብኝ ነበር የነበሩት። ምንድን ነበረ በሰዓቱ የተፈጠረው ነገር? እነዚህን ሁሉ የቲም አባላት በአንዴ ሊዘርር የሚችል ምን አይነት መግነጢሳዊ ኃይል ቢኖር ነው? ወይ ደግሞ ምን አይነት ማቴሪያል ተጠቅመው ነው እነዚህን ሰዎች እንደዚህ ሊያደርጓቸው የቻሉት? እንደሚባለው ሰይጣናዊ ነገር ነው ወይስ ደግሞ እነዚህ ዓለማዊ በሆነ መልኩ መጠቀም የነበረባቸው ነገሮች ተጠቅሞ ነው ሙሉ የአቤልን ቲም ሊዘርሩ የቻሉት የሚሉት ስቲል ጥያቄ ሆኖብኝ ጥያቄውን በራሴ እያሰብኩና እያሰላሰልኩ ከቲሞቼ ጋርም እየተመካከሩ ከአቤል መኖሪያ ቤት ወጥቼ ቀጥታ ስቱዲዮ ገብቻለሁ። ታሪኩንም ደግሞ ይዤው መጥቻለሁ እና ከታሪኩ ጋርም አብረው በሰዓቱ
የአቤል ቲም ውስጥ ሆነው ነገሮችን ሲያደርጉ ከነበሩት ውስጥም ተጨማሪ ጥያቄና ማብራሪያም ስለምፈልግ ከነሱም ደግሞ አንዳንድ ነገሮችን መቀበል ስላለብኝ፣ በእርግጥ እነዚህ ሰዎች ከመኮንን ጋር የሚገናኙ ሰዎች ናቸው ወይ? ከሆነስ በዛ ልክ እኛ ነገሮቻቸውን እያበላሸን እግር በእግር እየተከታተልን እያፈረስንባቸው ባለንበት ሁኔታ ላይ እንዴት ያንን የመሰለ እድል አግኝተው እድሉን ሳይጠቀሙበት እንደቀሩም ጥያቄ ስለሆነብኝ፣ ወይም ደግሞ እየተጋፈጥን ያለነው ሌላም ወንጀለኛ ከሆነ ትክክለኛ ምንጩን ማጣራት ማወቅም ስላለብን ድርጊቱ የተከናወነበት ከተማ ላይም ተወላጅ የሆነ ልጅ አብሮን ስላለና ከሱም ደግሞ ብዙ ነገሮችን መጠየቅ ስለምችል ስቱዲዮ ገብቼ ቪዲዮን ለመቀጠል ወስኛለሁ። እንግዲህ በዚህ ቪዲዮ ለእናንተ ብዙ ነገር አስተላልፋለሁ ብዬ ተስፋ አደርጋለሁ። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምንዋላችሁ እንደምንቆያችሁ ውድ የማዕበል ቤተሰቦች፣ ወንድማችሁ ቴዎድሮስ እንግዲህ ተመልሼ መጥቻለሁ። እንግዲህ በአቤል የዩቲዩብ ቻናል ማለትም ፍትሾ ላይ ያያችሁትን ነገሮች ብዙዎቻችሁን እንዳስደነግጣችሁና እንዳስከፋችሁ እርግጠኛ ነኝ። እናንተም ደግሞ የነበራችሁ ነገሮች ኮመንት ላይ ስታስቀምጡልን ነበረ። ስለነበሩት ነገሮች እናመሰግናለን። እንግዲህ አሁን ደግሞ በቀጣይ ስለነበሩት ሁኔታዎችና በትክክል እዛ ቦታ ላይ የተፈጠሩት ነገሮች እኛን ስራ ለማስቆም ነው ወይስ ደግሞ እነዚህ ሰዎች ሌላ ዓላማን ይዘው እና አቤልን አደንዝዘው ተዘረው በነበሩበት ሰዓት ላይ ማስገባት የፈለጉት ነበር የሚለውን ለማጣራት ጥረት እናደርጋለን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቪዲዮ በለቀቅን ቁጥር ወደ እናንተ እንዲደርስ ደግሞ የደውል ምልክቷን አብሯት። ቪዲዮን ከመጀመራችሁ በፊት ሁሌም እንደምላችሁ ላይክ በማድረግ ጀምሩ። ከታሪኩ ጋር እንግዲህ ቀደም ብላችሁ በነበረው የዩቲዩብ ቻናል ላይ ተዋውቃችኋል። ከዚህ ወድንቤ ብላ አንተ ልምጣና አንተን ማን እንበል? ይህ ስሜ ሲሳይ ይባላል። ሲሳይ እንግዲህ ያው ከታሪኩም አንደበት ሰምቻለሁ የተወሰኑ ነገሮች እና አንተም ድርጊቱ በተፈጸመበት በሰዓቱ ነበርክ? አዎ፣ በርቀት ላይ ነበርኩኛ። በጣም ቅርበት ላይ ቦታ ላይ ባልሆንም ነበርኩ። እስኪ ምን ነበረ ከአንተ አንደበት የምንስመው? የተፈጠሩት ነገሮች ምን ይመስሉ ነበር? ያው እንግዲህ እኔ ማልጠብቀው ሰው ነው እዛ ቦታ ላይ ያገኘሁት። ማልጠብቀው ሰው እና ማለት ያየሁት ሰውዬ እኔ አውቀዋለሁ፣ እዚህ ከተማ ላይ በፊትም አውቀው ነበር። እና በሰዓቱ ያው ከመኪና ወርዶ የነበረውን ሁኔታ ምናምን ስመለከተው ትንሽ ራቅም ስላልኩ ጨለምለም ያለም ነገር ነበርና በቃ ያየሁት ነገር የሆነ በጣም የሚያወዛግብ ነገር ነው ሁኔታው ምናምን። ማለት ሲሳይ እስኪ በስነስርዓት ነገሮችን ከመጀመሪያው ጀምረን እንድነግረኝ እፈልጋለሁ። ማንን ያየኸው? ውዝግብ ውስጥ የከተተስ ማን ነው? ያው እኔ እዛች ጋር የማውቀው በቅርብ ርቀት ይሄን ያህል ጥልቅ ብዬ አይደለም የማውቀው ያልኩ ሰውዬውን እና ከተማው ላይ ብቻ አየዋለሁ፣ አውቀዋለሁ። እዛ ጋርም ያሉትን ማንን ነው የምታውቀው? ያንን ድርጊት ሲያደርግ የነበረውን እየተነገረኝ የነበረው ድርጊት ሲያደርግ የነበረውን ሰውዬ ነው የምታውቀው? ብቻ ሹፌር ነው፣ የሆነ ሹፌር ከመኪና ሲወርድ አይቻልም። ከየትኛው መኪና ላይ? ከአይሱዚ ላይ ሲወርድ አይቼዋለሁኝ። እና ከኋላም ራሱ የተጫኑ የነበሩት እኔ ከተማ ውስጥ ምናምን የማውቃቸው ልጆች ናቸው። ባይን ምናምን አውቃቸዋለሁ። በቃ ያወርዳሉ፣ ዕቃ ይጭናሉ፣ ዕቃ ያወርዳሉ ምናምን እንጂ እንደዚህ አይነት ከባድ ሁኔታውን እዛ ጋር የተፈጥሮ የነበረውን ነገር ምናምን ሁኔታዎች ምናምን እንደዚህ አይነት ነገር ይሆናል ብዬ ጭራሽም ማለት እነሱ ናቸው አይደለም ምናምን ብዬ ራሱ እስከ መጠራጠር የደረስኩበት ሁኔታ ላይ ነው ያየሁበት ሁኔታ ማለት ነው። ምንድን ነበር ኤግዛክትሊ እዛ ቦታ ላይ ሀፕን ያደረገው ነገር? በአይነክ ያየኸው ነገር ምንድን ነበረ በዛ ሰዓት? ያው ምን መሰለህ፣ በቃ ሰዓቱ ትንሽ ያው ገፋ ያለም ሰዓት ነው። ብቻ ልጆቹም ራሱ እዛች ጋር ግርግር ምናምን ሲፈጠር ነበረ። ገብተዋል። እዛች ጋር የሆነ ሰዎችም ሲወድቁ ምናምን የነበረበት ሁኔታ ነበር ምናምን። ከመኪና ላይ ራሱ የወረደው የተጫኑ ነገሮች ብቻ ምናምን ሲወርዱ የሆኑ ነገሮች ሲወርዱ እንደነበረ እንትን ብያለሁኝ። በደንብ ይሄ ያለማስተዋል ነገር ሆንብኝ እንጂ እንደዚህ አይነት ነገሮች ነበሩ። ሲሳይ የሆነ ነገሮችን በግልጽ እየነገርከኝ አይደለም። ሲወርድ የነበረው ነገር ምንድን ነው? ሰዎቹ ሲወድቁ የነበረበት ምክንያት ምንድን ነው? አንተ የከተማው ተወላጅ ነህ አይደል? እዚህ ሚሽን ላይም እንግዲህ አንተ ከተማዋን ስለምታውቃት ከታሪኩ በተሻለ መልኩ መውጫ መግቢያውንም ታውቀዋለህ፣ ያሉትንም እንቅስቃሴዎች ታውቃለህ ተብሎ ነው ለዚህ ሚሽን ዓላማ ተብሎ የተመለመልከው። ስለዚህ እዛ ጋር የነበሩትን ነገሮች ኤግዛክትሊ ምን በሰዓቱም ቦታው ላይ ከነበርክ እነሱንም ስጠቁማቸው የነበርከው ሰው አንተ ከነበርክ
ብዙ ነገሮችን ታውቃለህ ብዬ አስባለሁ። አዎ እኔ የዛው ሀገር ከተማው ተወላጅ ነኝ። በእርግጥ ብዙም ከተማውን አውቀዋለሁ፣ መውጫውንም መግቢያውንም እንዳልክ ሁሉንም አውቀዋለሁኝ። ግን በሰዓቱ አሁንም እኮ እንትን ማለት አየሁት ብዬ ልልህ ያልኩት ነገር አንደኛ እኔ ከነበርኩበትና ነገር ከተፈጠረበት ሁኔታ ትንሽ የሆነ ርቀትም ነገር አለን። የሆነ ደብዘዝ ጨለምለም ያለም ነገር ነው የሚታየው። አብረሃቸው መኪና ላይ አልነበርክም? ከነሱ ጋር አልነበርኩም። እኔ ከነሱ ትንሽ ራቅ ብዬ እዛው አካባቢ ላይ ቆሜ የሚከሰተውን ነገር እየተመለከትኩ ከነሱ ራቅ ብለህ ቦታዎችን ልጠቁማቸው ሳይሆን በድንገት ነው በቃ መጡ አለ። ዝም ብሎ ነገር አለፉ። ቅያስ ነገርኳቸው። ዝም ብለው እንደ ማለፍ ነገር አሉ። ቆሟል መኪናው። ሲሳይ እዚህ ጋር እያወራን ያለነው ለዛ ሚሽን አስፈላጊ ሰውነ ተብሎ ታስቦ በእነ ታሪኩ አማካኝነት አንተ ቦታ እንድጠቁማቸው አካሄዳቸውን ነገሮቹን መረጃ ከተላከላቸው ከደረሳቸው በኋላ ሙሉ የአቤል ቲም አቤል ከነበረበት ስራ ተነስቶ ቲሙን ተቀላቅሎ ትእዛዝ ከሚሰጥበት ሰዓት ድረስ ነገሮችን እየመራ ስትወስዳቸው የነበርከው ግለሰብ አንተ ነህ። ቦታው ድረስ እኮ ይዣቸው እኮ አይደለም እንኳን እኔ አብሬያቸው ልሄድ ይቅርና እሱም ራሱ በሰዓቱ በነበረበት ሰዓት ከአቤል ጋር አጠገብ ላጠገብ አልነበሩ። ገብተዋል። እኔ ያችን የመንገዱን ትንሽ ቦታ አሳየኋቸውና የሆነ ጥግ አካባቢ ላይ ቆሜ ነበር ነገሩን እንደውም ስመለከት የነበረው። የሆነ ሰዓት ላይ እንደውም እሱም እንደ መውደቅ ምናምን ሲል ነገር የሆነ እንደ መንገዳገድ ይሁን እንደ መውደቅ ይሁን ብቻ ከቀልብ ሆኜ በደንብ የተከታተልኩት ሁኔታ አልነበረም። ቦታው እንደነገርኩ ነው የነበረው የሚያየር ሁኔታ ማለት ነው። እና ብቻ በቃ የሆነ ነገር ብቻ ከአይሱዚ ምናምን ብቻ የሆነ ነገር ሲፈጣጠር እዛ ጋ ችኩል ችኩል ያሉ ነገሮች ለምን እዛ ጋ ጫኛ አውራጆቹ አሉ እና ማን ከማን ምን እያደረገ እንደሆነ ራሱ ለመለየት የሚከብድ ነው የሆነብኝ ለእኔ ለራሴ ማለት ነው። ወደዛም ደግሞ ጠጋ ብዬ ለመመልከት ፈራው። በቃ ማለት ለራሴም ሰጋው። ሁኔታዎቹን ሳያቸው ምንም ደስ የሚል ነገር አልነበርም። በዛም ልክ ደግሞ መሸሽም አልፈለግኩም። ግን በርቀት በቆምኩበት ሆኜ የተሻለኝን ነገሮች ለመመልከት ሞክሬያለሁ። ስለዚህ ሌላው ቲም ላይ ሲደርስ እነ ታሪኩ ላይ አቤል ላይ ሲደርስ የነበረው ነገር አንተ ጋር በምንም አይነት መልኩ አልደረሰም። ነገሮች ርቀት ነበረ። ቅድም አሁን መንገድ ምናምን ይዛቸው ሄድክ ያልከኝ እኔ የትኛውንም ያህል ርቀት ይዣቸው አልሄድኩም በሰዓቱ። በዚች ጋር እሱም ከተማዋን የተወሰነ ያውቃታል፣ በደንብ ያውቃታል። ከሱ በተሻለ እኔ ብወለድበትም ያውቃታል ከተማዋን። ስለዚህ በዚህ ጋር በቃ እንደዚህ ዞር ነገር ብትሉ ምናምን ታገኙታላችሁ ቦታውን ምናምን ብዬ ጠቆም አድርጌው እኔ ዝም ብዬ ወደ ጥግ አካባቢ ላይ ቆምኩኝ እና የዚህን ያህል ከፍተኛ የሚባልም ርቀት ሳይሆን በሰዓቱ ከነበረው የአየር ሁኔታ ጋር ያን ሁኔታ ለመቃኘት ሙሉ ለሙሉ ለማየት ትኩረት ለመስጠት ነው ያልቻልኩት እንጂ በስነስርዓት እሱ ራሱ ታሪኩ ውስጥ ምን ይመስላል? ያንተና ሲሳይ ትውውቅ ምን ይመስላል? እንዴት ነው የምትተዋወቁት ከሲሳይ ጋር? ከሲሳይ ጋር አብሮ አደግ ነበረው። በቃ ከሱ ጋር አብሮ አደግን። በቃ በልጅነታችንም ነበር። እኔ በስራ በችግር ምክንያት ነው ሀገሬን ትቼ የወጣሁት። ስራ ፍለጋ ነው ወደ ሌላ ከተማ ሄድኩት እንጂ ያው እኖራለሁ። በ19 ዓመቴ ምናምን ከከተማ ላይ ወጣሁ። አሁን ትንሽ ግልጽ እንድታደርጉልኝ የሚፈልጋቸው ነገሮች ስላሉ ነው። አንተ አቤል ቲም ውስጥ እንዴት ልትቀላቀል እንደቻልክ የተወሰነ ነገር አውቃለሁ። በሹፍርና እንግዲህ አቤል ወደ ቲሙ ሊያመጣ የቻለበት የራሱ ምክንያት አለው። ታመህ ተኝተህ እንደነበረ ሆስፒታል ላይ በነበርክበት ሰዓት ላይ የሚረዳ ሰው ጠፍቶ አቤል አጠገብ ሆኖ ብዙ ነገር እንዳደረገልህ አውቃለሁ። እስኪ ከራስ አንደበት እንስማው። እንዴት ነው ወደ ቲሙ የመጣው? ከባድ ነው። በጣም ከባድ ጊዜ ነበረ ያሳለፍኩት። አቤልን ባላገኝ ያው አመሰግናለሁ። በጣም በዚህ ደረጃም አልደርስም ነበር። ነፍሴንም የታደገልኝ አቤል ነው እና ታምሜ ነበር እና በጣም አሞኝ ነበር እና በቃ ስራ የምሰራበትን ቦታ ያው የሚረዳ ሰው የለም። በአሁኑ ሰዓት ከባድ ነው። ከባድ የኑሮ ፈተና ውስጥ ነበርኩ። ታምሜ የሚያሳክመኝም አጥቼ ነበር። በጣም ብዙ ቦታዎች ሄጃለሁ፣ ብዙ የእርዳታ ድርጅቶች ምናምን በጣም እንትን ብያለሁ። ኖርማሊ የተከራየሁበት ቤትም በነፃ እንድታከም ቀበሌ ምናምን አጽፍ ምናምን ተብዬ ምናምን በጣም ተሰቃይቼ ነበር። ከዛ ኖርማሊ ሆስፒታል ውስጥ ተኝቼ ነው እና አቤል እንዲህ በሚጎበኙ ሰዓት ነው ያገኘኝና በዛው በአጋጣሚ ተገናኘን።
ከዛ እንደዚህ ያለውን ችግር ነገርኩት ምናምን። ከዛ በቃ ሕክምናህን እኔ እችልልሃለሁ ምናምን ብሎ ሕክምናውን እሱ ነበር የሚችልልኝ። ከዛ በኋላ በቃ ታከምኩኝ፣ ዳንኩኝ። ከዛ በኋላ በቃ ምንም ስራ ደግሞ ድጋሚ ራሴን ለመቻል ደግሞ መስራት አለብኝ። የሰው ጥገኛውኝም ድጋሚ መኖር ስለሌለብኝ መስራት እንደምፈልግ ምናምን ነገርኩት። ዲግሪም ነበረኝ፣ ያው መንጃ ፈቃድም ነበረኝ። ከዛ ያው የተሻለ ደግሞ ሹፌርም ያስፈልግ ስለነበረ በቃ በሹፍርና ገባሁኝ። ያ ታሪኩ እኔ ብዙ ነገር ስለአንተ አውቃለሁ። ከሀገር ውጭም ሄደህ ይህን ነገር በስልጠና እንድታዳብረው ተደርጎ ብዙ ነገሮች ተደርጎ ከዛ በኋላ እንግዲህ አቤል ከሚያምናቸው የቲም አባል መካከል አንዱ ተደርገህ ከአንተ በሚንቀሳቀስበት ሰዓት ላይ መኪኖችን እያዝክ አንተ ብዙ ቦታ ላይ እንደምታመላልሰው አውቃለሁ። እዛ ቦታ ላይ ተወልደ ማደግህንና ያው እናንተ ላይ ጥቃት የተፈጸመበት ሰዓት ላይ አንተ ተወልደ ያደግክበት ከተማ ከሆነ ሁለተኛ ወገን ወይም ደግሞ ሲሳይን ስለ አንዳንድ ቦታዎች ላይ ስላሉት ነገሮች እንዲጠቁማችሁ ለምን ልታመጣው እንደፈለግ ግልጽ እንዲሆንልኝ ስለፈለግኩ ነው ጥያቄ ያነሳሁት። ኖርማሊ እኛ እዛ ቦታ ላይ በምንሄድበት ሰዓት ቢረዳን ሰው ያስፈልግ ነበር። ለምን አንተ ከተማዋን ታውቃታለህ አይደል? ኖርማሊ እኔ ከጥዬ ወጥቻለሁ ብያለሁ። ለዛ ነው ከእኔ የተሻለ እሱ ቦታዎችን በደንብ ያውቃል። እኔ ከወጣሁ በኋላም የተለያዩ ሰዎች ሊመጡ ይችላሉ። ገብቶሃል? ከአሁን ሰዎቹን እኔ ኖርማሊ በደንብ አላውቃቸውም፣ ከእኔ የተሻለ ያውቃቸዋል በሚል ነው። ረጅም ዓመት ነው እኔ ምን ያህል ስታምነዋለህ ሲሳይን? ሲሳይን እኔ አምነዋለሁ፣ አብሮ አደጌ ነው። ይህን ያህል በደንብ ነው ማምነው። ስለማምነውም ነው እንደዚህ ለእሱን ልመርጠው የቻልኩት። የተለያዩ ማውቃቸው ሰዎች አሉ፣ ግን የተሻለ የምታምነው ሰው ሲለኝ አቤል የተሻለ ሰው፣ ያው ለእኛም ለስራችን ደህንነት ሲባል የተሻለ ሰው ስላለኝ ነው። እስኪ ኤግዛክትሊ እንዴት ነበር የነበሩት ነገሮች? አንተ ከአቤል ጋር ተመካከራችሁ፣ ሰው ያስፈልጋችኋል፣ አቅጣጫ የሚያሳያችሁ ከተማዋ ምን ላይ ነች ያለችው፣ አፕዴትም ኢንፎርሜሽን ያስፈልጋችኋል፣ ምን እንዳለ። ምናልባት አንተ ከዛ ከተማ ከወጣ ኦልሞስት 13 ዓመት ሆነዋል። ጥያቄው መጠየቅ የፈለግኩት በ13 ዓመት ውስጥ ብዙ ለውጦች አይኖሩም ለማለት ፈልጌ አይደለም። ብዙ ለውጦች ይኖራሉ በዛ ጊዜ ውስጥ። አንተ የማታውቀው ቦታዎች ሊፈጠሩ ይችላሉ። በተለይ ደግሞ አሁን ኮሪደር ልማቱም ስላለ በኮሪደር ልማቱ አካባቢ ምክንያት ብዙ ነገሮች ተቀይሯል። እነዛ ነገሮች ሳይቀየሩ ይቀራሉ ብዬ ሳይሆን አንተ ከ10 ምናምን ዓመት በፊት ጥለው የሄድከውን ሰውዬ ቦታም ተመልሰ ስትሄድ እንዳትደናገር አንድ ሰው አሳይ ማድረጋችሁ ተገቢ ነገር ነው። ግን እንዴት ነበረ ሰውየውን ማለትም ሲሳይን ወደዛ ነገር ስታስገቡት እንዴት ነው ልትመለምሉት የቻላችሁት? ይህን ሚሽን እንዴት ልትሰጡ ቻላችሁ? ኤግዛክትሊ እሱ እስከምን ደረጃ ነው የሚያውቅ የነበረው የሚለውን ነገር በግልጽ ማወቅ ስለምፈልግ ነው። ቀጣይ ላይ ለሱ ላይ የማነሳቸው ጥያቄዎች አንተ ከምትሰጠኝ ባክግራውንድ በመነሳት ነው ሲሳይን ብዙ ጥያቄዎች መጠየቅ የምፈልገው። ብዙ ሰዎች ነበር፣ 6-7 ሰዎች ነበር የመረጥኩት በፊት ከማውቃቸው ማለት ነው። እና ከነሱ ውስጥ ተጣርቶ አቤልም እኔም አጣርተን የወንጀል ሪከርድ እንደሌለበት ምን እንደሌለበት ጸባዩ፣ ስነ ምግባሩ እኔም በልጅነቴ በደንብ ስለማውቀው በጣም ምርጥ ሰው ነው። አስተሳሰቡ ጎበዝ ነው፣ ፈጣን ነው። በይበልጥ ደግሞ ከማህበረሰቡ ጋር በደንብ ተግባብቶ ነው የሚኖረው። ከሌሎቹ በላይ ሀገሪቷን፣ ሰፈሩን በደንብ ያውቋል። ከሁሉም ጋር ተግባብቶ የሚኖር ሰው ስለሆነ ለዛ ነው የመረጥነው። ተነጋግረንበታል፣ በደንብ አጥንተን ነው፣ በአንዴ አይደለም የመረጥነው። ያው ቅድምም ግን መኖሪያ ቤትም እየነበርን ከአቤል ጋር ስናወራ አንድ ያላነሳው ጥያቄ አለ። በዚህ አጋጣሚ ማንሳት እንፈልገው። ምናልባት አንተ ተመልሰህ ሄደህ አቤልን ይዘህ የመጣው ሰዓት ላይ ድካም ላይ ስለነበራችሁ ወይ የቀመሳችሁት ወይ የበላችሁት ነገር ካለ ወይም ደግሞ አንተ እስከ በኋላ አቤልን ይዘው ስትመጣ ከዛ ቦታ ላይ ይዘው የሄድከው ነገር ነበረ? ከዛ ቦታ ላይ ምንም ይዤ የሄድኩት ነገር የለም። ከዛ ቦታ አቤልም ምንም የወሰደው የበላው የጠጣው ነገር የለም። ምንም ነገር የለም። ምንም የተጠቀመው ነገር የለም። እናንተስ እዛ በነበራችሁበት ሰዓት ላይ እንደ ቲም ያደረጋችሁት የተጠቀማችሁት ነገር ነበር? ስራ ሀሳብ እንትናችን ትኩረታችን ስራው ላይ ስለነበረ ይህ መኪናው ይመጣል ሲባል ስለነበር እኛ ሌላ ነገር ላይ አልነበረም። ትኩረታችን ሁሉ እዛ ላይ ነበር። ኩሩም አባሉም በጣም ሀሳቡ እንዳለ ስራው ላይ ስለነበረ ምንም ነገር የተጠቀመ ሰው የለም።
ትንሽ ይቅርታ ውድ ቤተሰቦቼ፣ እኔ አሁንም ኮንፊዥን ውስጥ የከተቱኝ ነገሮች ስላሉ እነዛን ነገሮች ግልጽ ማድረግ ስላለብኝ እና በግልጽ ነገሮችን ማወቅ ስለፈለግኩ ነው። አንደኛ ይህን ቪዲዮም እየተቀረጸበት ያለው ዓላማ ሲሳይ እንግዲህ እዛ ቦታ ላይ እንደነበረ እና ብዙ ቦታዎች ሲያሳያቸው የነበረው ሲሳይ ነው። ሲሳይም ደግሞ እዛ ጋር እየነገረኝ የነበሩት የተወሰነ ነገሮች አሉ። እሱ ላይ ገብቼ ዲቴል ነገሮችን ከመግፋቴ በፊት ሲሳይ ማን ነው የሚለውን ነገር ማወቁ ለእኛ ለስራችን በጣም ስለሚጠቅመን ለምናነሳቸውም ጥያቄዎች ተገቢውን ምላሽ ለማግኘት ከሱ ጀርባ ያለውን ነገር ትንሽ ማወቅና እንዴት ተደርጎ ለዚህ ሚሽን ታስቦ በነ ታሪኩ አማካኝነት እና አቤል እንዴት ሊመለምሉት እንደቻሉ ማወቅ ስለፈለኩ ነው ጥያቄዎችን እያነሱ ያለሁት። ሲሳይ ወደ አንተ ልምጣና እስኪ በሰዓቱ የነበሩትን ሰዎች እንደምታውቃቸው እየነገርከኝ ነበረ። የጥያቄን አቅጣጫ ያዞርኩት ትንሽ ያንተን ባክግራውንድ በደንብ ማወቅ አለብኝ ብዬ ስላሰብኩኝ ከአይሱዙ ላይ የወረደውን ሹፌሩን አውቀዋለሁ አልከኝ። ጫኝና አውራጅ የሚሰሩትን ሰዎች አውቃቸዋለሁ የሚል ነገር ነበረ የነገርከኝ የነበረው። እስኪ ኤግዛክትሊ ምንድን ነበረ የአይሱዙ ሹፌሩ የሚሰራው? እነዛ ጫኝ አውራጆች ውስጥ በመኪኖቹ የሚያንቀሳቅሷቸው ወይም የሚወስዳቸው እቃዎች ምንድን ነበሩ? እሺ ያው ብዙ ጊዜ የአይሱዙ ሹፌሩን አውቀዋለሁ እኔ። የሚገርምህ ከተማው ላይ በጣም ብዙ ሰው ነው የማውቀው። በጣም ብዙ ሰው ያውቀኛል፣ እኔም ብዙ ሰው አውቃለሁም። ለምን የስራዬም ሁኔታ እንደዚህ ነው። አንዳንድ ጊዜ በጣም አየር ላይ ነው የምሰራው፣ በብዙ ነገር ነው የምሰራው። አየር ላይ ነው ስራዬ። ቋሚ ይሄ ኮንስታንት የሆነ ነገር ይዤ አይደለም እና በቃ እዚህም ጋር እዛም ጋር ስለምገኝ ብዙ ቦታ ስለምገኝ ብዙ ሰዎችን አውቃለሁ። እነሱም ብቻ አይደለም የማውቀው። የአይሱዙ ሹፌሮችን አውቃቸዋለሁ። በብዛት አትክልት ይጭናሉ፣ የተለያዩ ነገሮች ይጭናሉ፣ የተለያየ ቅባት እቃዎች አንዳንድ ጊዜ ይጭናሉ። የተገኘውን ጭነት ነው ጭነው የሚመጡት። ይሄ ነው ብለው የሚመጡት ነገር የለም። እነዛም ጫኝና አውራጅ ናቸው እስከማውቃቸው ድረስ፣ በስነስርዓት እስከማውቃቸው እስከምረዳቸው ድረስ ጫኝና አውራጅ ናቸው። ዕቃ ሲመጣ ያወርዱለታል፣ ያግዙታል፣ ይጭናሉ፣ ሸራ ያስሩለታል፣ ገመድ ያስራሉ፣ ያው ገንዘብ ይከፍላቸዋል። ሌላ ብዙም የዚህን ያህልን ያው ከባለፈው በጣም ይሄ ጉዳይ አስደነገጠኝ ብዬ እንትን ልበልህ እንጂ እኔ ብዙ ጊዜ እንደዚህ አይነት ስራ ሲሰሩ አውቃለሁ። እነሱም ያውቁኛል እኔን። ዛን ቀን ግን እስኪ ያ ነገር ሲፈጠር እንግዲህ አንተ ራቅ ብለህ ነገሮችን ስትመለከት ነበረ። ሰውየው ከመኪናው ላይ ወረደ እንደተባለው ጠንቋይ ይመስላል የተባለው ሰውዬ የሆነ ነገሮች ማድረግ ጀመረ። ኤግዛክትሊ ምን እንደሆነ ሙሉ ቲሙን መለየት አልቻለም፣ አንኮንሺየስ ስለነበረ። አንተ ከነበርክበት ቦታ ላይ ሰውየው ምን ሲያደርግ እንደነበረ ይታይ ነበረ? ምንድን ነበር በትክክል ሲያደርግ የነበረው ሰውየው? ሰውየው የሆነ ዕቃ ግዙፍ ነገር ነው፣ ጥቁር ነገር ነው። የሆነ ጤናማ አይነት ነገር እንደማያደርግ ሁኔታዎቹ ራሱ ያለው የምታየው አሁን ከርቀት ስለሆነ ድርጊት አንዳንድ እንቅስቃሴ እንትንህን ይገልጸዋል እኮ አይደለ? የእሱ እንቅስቃሴ ሁኔታው ከመኪናው ሲወርድ ራሱ ስታየው ድርጊቶቹ እንዳለ ጤናማና የትክክል የሆነ ነገር አልነበረም። እና እንደ ነገር ሰውየውን አንተ አታውቀውም? ከተማዋ ላይ ራሱ አይቼው አላውቅም። ከተማዋ ላይ ጭራሽ አይቼው ማለት የሆነ የማውቀው ሰው ቢሆን እንኳን በሆነች ነገር እንኳን ላየው ነበር። ከዚህ በፊት ግን ነጋዴዎች ምናምን ይመጣሉ፣ ዕቃ ያስጭናሉ፣ ብዙ ነገሮች ይወስዳሉ። ተሳስተህ እንኳን ከተማዋ ላይ የማየት እድል አልነበረህም? ሰውየው አይቼውም አላውቅም። ከዛ ጊዜ ብዙ ጊዜ አሁን ከተለያየ ከተማ የሚመጡ ነጋዴዎች አሉ። ከተለያየ ከሩቅ የሚመጡ አሉ፣ ማውቃቸው በስነስርዓት ለይቼ ማውቃቸው አሉ። ይህን ሰውዬ ግን ያለ ዛሬ ያለዛ ቀን በቃ አይቼው አላውቅም በጭራሽ። ሁኔታው ራሱ እዛ ከተማ ውስጥ ራሱ መጥቶ የሚያውቅ አይነት ሰው እንዳልሆነ ያስታውቃል። ገብተዋል። በጣም ጥቁር ነው፣ ግዙፍ ነው። በእጁ የሆነች እንደ ገመድ ወይ እንደ መቁጠሪያ የሚመስል የሆነ ነገር ይዟል። በቃ የሆነ የሚያደርገው ነገር የተቀመጠው ሁኔታው ምናምን በቃ ድርጊቱ ራሱ የሚያስፈራ ነገር ነው። ከመኪናው ወረደ፣ እጁ ላይ የሆነ እንዳልኩ ነው በቃ ይሄ የሚቆጥርበት ነገር ይዟል ምናምን። በቃ መሬት ላይ የተቀመጠበት አቀማመጥ፣ ሁኔታው፣ ያለባበሱ፣ ስታይሉ፣ ጥቁረቱ፣ ግዝፈቱ በቃ እዛ ከተማ ላይ ጭራሽም አይቼውም የማውቀው አይደል፣ ታይቶም የማይታወቅ። ግን አሁን የአይሱዙ ሹፌሩን ታውቀዋለህ፣ ጫኝ አውራጅ የነበሩትን ሰዎች በደንብ ታውቃቸዋለህ። እስኪ ያ ድርጊት ሲደረግ ሰውየው ወረደ፣ የሚያደርገውን ነገር አደረገ። ድርጊቱን ካደረገ በኋላ ሙሉ ለሙሉ የእኛ ቲም አባላት ወደ መዘረር ነበር፣ ራሳቸውን ወደ መሳት ነበር የገቡት። በዛን ሰዓት ላይ ግን አንተ ርቀት ስለነበረህ ምንም አልሆንክም፣ ነገሮችን እያየህ ነበረ አይደለ? እነሱ ጋርስ የነበሩት አይሱዙ ላይ ተጭነው የነበሩት ሰዎች የአይሱዙ ሹፌሩ ሰውየው ምናምን ምን አይነት ሁኔታ ላይ ነበሩ? እንደውም በጣም የሚገርም እነሱ አይሱዙ ላይ የተጫኑት ሰዎች
አይሱዚ ላይ ነበሩት እነዚህ ረዳቶች ናቸው የሚያወርዱት ማውራጅና ጫኝ ናቸው ምናምን ያልኩ ራሱ አትክልት ሊያወርዱ ነው ወይ ደግሞ የሆነ ዕቃ ይዘው መጥተው ከሌላ ከተማ ሊያወርዱ ነበር ነው ብዬ በቃ እያሰብኩኝ የነበረው ታውቃለህ። እነሱ ራሱ በዛ ሰዓት ምን አይነት የሆነ ነገር ይዘዋል ብቻ የሆነ ምን እንዴት ብዬ እንደምገልጽልህ አላውቅም። በቃ እነሱ ቀጥታ ነው የሄዱት፣ ወደ መንገዳቸውን ነው የጀመሩት። ከመኪናው ላይ ግን ወርደው ነበር አይደለ? ምን አደረጉ ከዛ? እሱን አላየሁም በደንብ ግን የሆነች ነገር አውርደው ጥግ ላይ ቁጭ ነገር እንደተደረገ አይቻለሁኝ። ማለት ያስቀመጡት ዕቃ ነበር። አሁን ሲሳይ ኤግዛክትሊ እየጠየቅኩ ያሉት የኛ የቲም አባላት ወደቁ። እሺ ከወደቁ በኋላ አዙ ላይ ያሉት ልጆች እንደወረዱ ነው ተነገረኝ። እሺ ከወረዱ በኋላ ምንድን ነው ያደረጉት? ከዛ በኋላ መኪኖች ውስጥ ወዴት ሄዱ? ከመኪናው ከሹፌሩም ነው የወረደው። ሁሉም ወረዱ። ከወረዱ በኋላ ብቻ የሆነ ሰዎቹን እዛ ጋ ወድቀው የነበሩ ሰዎችን ጥግ ላይ የማስጠጋት ነገር ስራ መሰለኝ የሰሩት። እንደዛ መሰለኝ ያደረጉት። አንተ እያየህ ነበረ? እንደየነገርኩ ነው። ከርቀት ነው እንጂ የነበርኩት አሁን የሚታየኝ ትንንሽ የተወሰነ ነገር ነው። ገብቶሃል አይደለ? ይሄ በጣም ወደዛ እንዳልጠጋ ነገርኩ። ፈራው ለራሴ የሆነ ነገር በሆንስ ብዬ እዛ ጋር ሰው እየወደቀ እያየሁ ምን ብዬ ነው የምጠጋው? ገብቶሃል? እኔም ቤተሰብ አለኝ፣ ለህይወቴም እሰጋለሁ። እና ሰው እየወደቀ እየተዘረረ እያየሁኝ ምን ብዬ ልጠጋ? በዛ ላይ ሰውዬ የሚያደርገውን ድርጊት እየተመለከትኩኝ ነበር። ነገሮችን እኔ ከሌላ መንፈስ ጋር ነው ያገጣጠምኩትኝ። ገብቶሃል? ምክንያቱም አንድ ሰው ሳይመታ ወይ የሆነ ነገር ሳይሆን ወይ የሆነ ነገር ሳይፈነዳ ዝም ብሎ እንደዚህ አይነት አወዳደቅ ሊወድቅ አይችልም። የተወሰኑ ሰዎች የተወሰነ ቦታ ላይ አንድ ጊዜ ሲወድቁ ስታይ ማለት እዛ አካባቢ ላይ ጥሩ ስሜት እንዳልሆነ ጥሩ መንፈስ እንደሌለ ነው አእምሮህ ለራስህ የሚነግርህ። ከዛ በፊት እንደዚህ አይነት ነገር እዛ አካባቢ ተከስቶም ሆኖ አያውቅም። እንዲህ አይነት ነገርም ሲከሰት የመጀመሪያ ነው። እንዲህ አይነት ነገር ሲሆን የመጀመሪያ ነው። እና ከዛ በኋላ ነው በቃ የተወሰነ ሰዓት ላይ አይሱዚው ቆሞ በነበረበት ሰዓት ልጆቹ እንደወረዱ በቃ ሰው ነው ከዛ ጋር ያለውን ጠጋ አድርገው ዳር እንደማስያዝ ነገር ነው የተደረገው ማለት ነው። ከዛስ መኪኖቹ ወዴት ሄዱ? መኪኖቹ በቃ ቀጥ ብለው ነው የሄዱት። ወደ እንደዚህ እንደ መዘጋጋት ያለ ነገር ነበረ እና በቃ እንደ ማዞር ነገር ብለው አስፓልቱ መንገዱን ይዞ ነው የሄደው። ግን ወዴት ግን ይሂድ ወዴት ይሁን አላውቅም። እሱን አላውቅም። ትንሽ ኮንፊዥን የፈጠረብን ነገር እዚህ ጋር ቤተሰቦች እናንተ አንደርስታንድ እንድታደርጉ የምፈልገው አሁንም እኔ ነገሮችን ትንሽ በደንብ ማጣራት አለብኝ ብዬ የገፋሁበት ያለሁት ከነ አቤል አንደበት የሰማሁት በሁለቱም በኩል እነዚህ ሰዎች መነቃነቂያ እንዳያገኙ ተደርጎ የህግ አካላት በሁለቱም በኩል መንገድ ከዘጉ በኋላ እና አቤል ጋር የነበረው ነገር ምንድን ነው? ሰላማዊ ሰዎችም ተጭነው ከሆነ የግል ትራንስፖርትም ከሆነ የተወሰኑ ምልክቶችን ተሰጥቷቸው ጥግ ከያዙ በኋላ አስፈላጊውን ፍተሻና የሚያስፈልገውን ነገር መረጃ ከተጣራ በኋላ የሚያልፉበትን ነገር ለማመቻቸት የተደረገ ነገር ነበረ። ከዛ ግን ልክ ሰዎቹ መኪና በሚያስቆሙበት ሰዓት ላይ ምንም አይነት መደናገጥ እንዳልታየባቸው ከወረዱም በኋላ እንግዲህ ጠንቋይ ይሁን ምን ይሁን ተብሎ ያልተገለጸ ሰውዬ ወረደ። የሆነ ጥግ ላይ ቁጭ ብሎ የሆነ ነገሮችን ማድረግ ከጀመረ በኋላ እያንዳንዱ የቲም አባላት በየተራ እየተዘረሩ እንደሄዱ ነው ሲነገረኝ የነበረውና ሙሉ ለሙሉ የአቤል ቲሞችን አሁን ስፔሻል አድርጌ ካወጧቸው ውጪ ሳወራቸው እየሰጡኝ የነበሩት ነገሮች አንድ አይነት ነገሮች ናቸው። በጣም ሰይጣናዊና መንፈሳዊ ነገሮች እዛ ጋር ተሰርተው ግራ እስኪጋቡ ድረስ እስካሁን ድረስ ማወቅ እስከሚሳናቸው ድረስ ድንገት ተራ በተራ እየተዝለፈለፉ እንደወደቁና ምን ሲፈጠር እንደነበረ ምን ሲደረግ እንደነበረ እንደማያስታውሱ ነው ጭራሽ እየነገሩኝ ያሉና ይህ ነገሮችን ትንሽ ከበድም ገዘፍ የሚያደርጋቸዋል። እኔ የተደረገ ሴታፕ ካለ ምናልባት የቲሙም አባላት ሆኑ እና አቤል ጋር ተጠቅሟቸው የነበሩ መብልም ሆነ መጠጥ ነገሮች ካሉና ምናልባት ከተወሰነ ታይም በኋላ ሊሰራ የሚችል በአድ ነገር ተደባልቆበት ከሆነ የሚለውን ነገር ለማጣራትም ጥረት አድርጌያለሁ። ያ ባልሆነበት ሁኔታ እንግዲህ እነዚህ ሰዎች ምን አይነት ማጂካል ፓወር እንደተጠቀሙ እርግጠኛ መሆን በማልችልበት ሁኔታ የቲሙ እንዳለ እንዲዘረር ተደረገ። ጥግ ካስያዟቸውን በኋላ መኪኖቹ መሰስ ብለው በዋናው መንገድ እንግዲህ አቋርጠው የነበሩትንም ኬላዎች አልፈው እንደሄዱ ነው መረጃ የደረሰኝና
ስለዚህ ነገር በደንብ ማጣራትና ማወቅ አለብን። እነዚህን ሰዎች ማስቆም ካልቻለን ነገ ከነገ ወዲያ ደግሞ እየተጠቀሙት ያሉትን ኃይል ለሌላ ለወንጀልም ተግባር ሊያውሉት ይችላሉ። ሰዎችን ለመዝረፍ የሚሆን እንደዚህ እንዳይፈልጉት እኛም ደግሞ መከላከል በማንችልበት ልክ እንደተባለው ከሆነ እየተጋፈጥን ያለ ነው። ከአቤል አንደበት በተደጋጋሚ እየሰማ ያለሁት ከመንፈስ ጋር እየተጋፈጥን እንዳለ ነው እና ብዙ ግን ግራ የሚያጋቡን ነገሮች አሉ፣ የተፈጠሩ ነገሮች አሉ። እዛ አካባቢ እንግዲህ የንግድ ቦታ ነው፣ የንግድ እንቅስቃሴ ነው። ብዙ ፍሩቶች ወይም ደግሞ አትክልቶች ከዛ ቦታ ላይ ተጭነው ይሄዳሉ። አብዛኛው ሹፌር እንግዲህ የሚንቀሳቀስበት ቦታ ነው። ሲሳይም ደግሞ ከተማዋ ላይ ያሉትን ሰዎች እያንዳንዳቸውን እንደሚያውቃቸው እየገለጸልኝ ነበር የነበረው። ለእኔ አሁን እየሰማሁት ያለሁት ነገርና ከቲሙም አንደበት እየተረዳው የነበሩት ነገሮች በጣም በጣም ከምላችሁ በላይ ኮንፊውዥን እየፈጠሩብኝ ያሉ ነገሮች ናቸውና እንዴት አድርጌ መቀበል እንዳለብኝም አላቅም። ከዚህ በፊት እንግዲህ ሰይጣን ናቸው፣ ጠንቋይ ናቸው፣ ኃይል አላቸው፣ ፓወር አላቸው የሚባሉ ሰዎች ባዶ ቀፎ መሆናቸውንና ሰዎችን የማታለልና የማጭበርበር ስራ እንጂ እንደዚህ አይነት ነገር አልፎ ሰዎች ላይ የመድረስ ወይም ደግሞ የሆነ ነገር የማድረግ አቅም እንደሌላቸው በተደጋጋሚ እንግዲህ ለእናንተ ለውድ ቤተሰቦች ማሳየት ችለናል። ከዛም በላይ ደግሞ እነዚህን ሰዎች ሲያጭበረብሩ ስለነበረው ጉዳይ መጠየቅ ባለባቸው በህግ አካል እንዲጠየቁ ስናደርግ የነበረበት ሁኔታ ነው ያለው። አሁን ግን አንድ ሰው ሁለት ሰው ቢሆን ተሳስቷል ልል የምችልበት ሁኔታ ያለው ነገር ሲሆን ሙሉ ቲም እንግዲህ እንደ ቲም ሙሉ ለሙሉ ተመሳሳይ ነገር ላይ መድረሳቸው እኔ ከማስባቸው ከአሰምሽኖች ውጭ እየወጡብኝ ያሉት። ሲሳይ ግን ያው በእርግጠኝነት የአካባቢ ተወላጅም እንደመሆንህ እና ቅድምም ስትነግረኝ ስለነበረ ሹፌሮቹ እየጫኑ የነበረው ነገር በትክክለኛው ህጋዊ የሆነ ነገር ከሆነ ጫኛ አውራጆቹን ደግሞ እዛ አካባቢ ላይ ተመላላሽ ከሆኑ ይህንን ነገር በደንብ አድርገን ማጣራት እንፈልጋለን። ለምን በምችለው መጠን አግዛችኋለሁ። ማገዝ ባለብኝ በማንኛውም መጠይቅ ነገር እስኪ ከዛ በኋላ ግን አሁን እኔ ከዛ በኋላም ስለነበሩት ሁኔታዎች አውቃለሁ። ሰዎቹ ኮንሽስ ሆነው ከመሃላቸው ከቲም አባላት ከአቤል የቲም አባላት መካከል አንዱ ለሰው ነቃ ብሎ ወደ ራሱ መለስ ብሎ የስልክ ጥሪ እስከሚያስተላልፍ ድረስ አንተ የት ነበርክ? ወደቁ፣ አያቸው። ካፕሱዙ ላይ የነበሩ ሰዎች ወረዱ፣ ጥግ ሰዎችን አሳይዟቸው ከዛ መንገዱን ይዘው ሄዱ። አንተ ያን ሁሉ ድርጊት ስትከታተል ነበር የነበርከው። የከተማው ሰው የት ሄዶ ነበረ? ከዛ ውጭ ደግሞ የሚሯሯጥም ሰው አለ እኮ የራሱን ማለት ስልህ እዛ ጋር በተፈጠረው ነገር በፍርሃት እኮ ስንት ብዙ ሰው ከኔም አጠገብ እኮ የቆመ ሰው እኮ ሊኖር ይችላል። ያን ሰዓትን የልብ ብያለሁ እንጂ ገብቶሃል። ይሄ ማለት እንዴት መሰለህ አንድ ቦታ ላይ የግሩፕ ጸብ ሲነሳ የከተማው ጸጥ ጭር እንደሚለው ሁሉ ነው የዛት ቀን የተፈጠረው ነገር። ሁሉም ሰው እንትን ብሎ ነበረ። በቃ እዛ ጋር ስታይ የነበረው ሰው በጠቅላላ ብትንትን ብሎ ነበር የጠፋው በሩጫ ገብቶሃል። ይሄ ነገር በተከሰተበት ሰዓት ላይ የእነሱ ቲም ብቻ ነበር የሚታየ ነበረው እኮ። አንተ አትሊስት ለህግ አካላት ወይም ለፖሊስ አባላት ነገሩን ያየኸውን ነገር ለመመስከር ወይም ደግሞ እርዳታ ለመጥራት ያደረገው ምንም ጥረትማ አድርጌያለሁ። በእርግጥ እሱ ትንሽ ነቃ ወደ ማለት ሲል በሰዓቱ በእርግጥ የማንም ሰው ስልክ አልነበረኝም። የማናቸውንም ስልክ አላቅም ከእሱና ከአቤል ውጭ የማንንም ስልክ ስለማላውቅ ወይም የሆነ ነገር ሲፈልጉ ቀድመው የሚመጡት አቤልና እሱ ናቸው። እኔም ጋር ቀድመው ይደውሉልኝ። ስለዚህ ማን ጋር ደውዬ ምን ልበል? የከተማው ፖሊስ ነው ለመጥራት ሙከራ ያደረግኩትኝ። እሱም ደግሞ ትንሽ ከተማዋ ራቅ ወጣ ስለሚልብኝ ብዬ የእሱ ሁኔታን ተመልክቼ እሱ ትንሽ እንደ መንቃት አካባቢ ሲል ነው ማለት ታሪኩ። እስኪ አሁን ቅድምም ስትነግረኝ ነበረ ትንሽ አሁንም ግልጽ አድርግልኝ። የተጠራጠርኩ ያሉትን ነገሮች ሰላምን ቀርቼ አይደለም፣ ግን እኛ መርማሪዎች ነን። ነገሮች እያንዳንዱን ሰው እንመረምራለን። እያንዳንዱ ማንም ሆነ ማንም መጠርጠር መመርመር ባለበት ልክ መመርመር ያለበት ሰው ሁሉ ይመረመራል። ቅድምም አንተ አቤል ትእዛዝ ሰጥቶክ እንደተመለስክና ድርጊቱ ከተፈጸመበት ቦታ ትንሽ ራቅ እንዳልክ አቤል አንኮንሽስ ሆኖ ከተራራ ላይ እየተንከባለለ ሲወርድ እንዳየስ ትነግረን ነበረ። ከዛም ደግሞ አንተ አሁን ከሲሳይ ወይም ከጓደኛ ከአንደበት እየሰማ ያለት ቶሎ የመንቃት ነገር ነበረ ማለት እንዴት ሊሆን ቻለ? አንተ ከሌሎቹ እንዴት ዘግይተህ ወደክ? እንዴት ቀድመህ ልትነሳ ቻልክ? እኔ ምንም እኮ አሁን በዚህ ነገር ምንም አውቀው ነገር የለም። ትንሽ ራቅም ብዬ ስለነበር ሊሆን ይችላል። አቤል ወደፊት ሄዶ ትእዛዝ ሊሰጥ ነበር ሄደው እሱ እና ቅርብ ነበሩ አብዛኛው ኩሮች
ኖርማሊ እኔ ሹፌርም ስለነበርኩኝ ኖርማሊ ክስተቱን ወደ ውስጥ ገብቼ ከተማ ላይ ግን እንደዚህ ነገር ተፈጥሮ ያውቃል? አያውቅም። ከተማ ሲያጋጥማት ነገር የመጀመሪያ ነው። በጣም እኔ እንደዚህ አይነት ነገር ምንም አጋጥሞ ምናልባት አንተ ረጅም ጊዜ ሆነዋል ከወጣ ሲሳይስ እንደዚህ አይነት ነገር ሰምተህ ታውቃለህ? የለም ቅድምም ብያለሁ። እንደዚህ አይነት ነገር ተከስቶም ተፈጥሮም ጭራሽ ተደርጎም የማይታወቅ ነገር። ስለዚህ አሁን እያላችሁኝ ያላችሁት ይሄ ሙሉ ለሙሉ ሴጣናዊ ስራ ነው፣ ምንም ጥያቄ የለው። ይሄ መንፈሳዊ ጉዳይ ሊሆን እንጂ የሚችለው ይሄ በሰው ኃይል በሰው ፓወር ምናምን ሊደረግ የሚችል ነገር እኔ አይመስለኝም። ይሄ ምንም ልትጠራጠር ራሱ የማይገባህ ጉዳይ ነው። ገብቶሃል አይደል? በቃ ሴጣናዊ ጉዳይ ነው። ምንም ከመንፈሳዊ ነገር ጋር የተያያዘ ነገር ነው እንጂ ይሄ በሰው ጉልበት ሕክምና ጉልበት ምናምን ሊደረግ የሚችል ነገር አይደለም። ገብቶሃል? ድንገት እዛ ጋ የሆነ አሲድ ነገር ኖሮ የሆነ ነገር ኖሮ ነው እንዳትል እንኳን እንደዚህ አይነት ነገር የሚኖርበት አካባቢ አይደለም ቦታው ራሱ። ያ ሰውዬ ራሱ እንደዛ አይነት ሁኔታ ራሱ አክሽን ማሳየቱ የመንፈሳዊ ጉዳይ መሆኑን ምንም አይነት ጥያቄ የማያሻማ ነገር። ወልካም ግን ያው ብዙ ነገር ግራ ያጋባኝ ነው ያለው ቤተሰቦቼ። ያው እኛ ከተማዋ ላይም እንደምንሰማቸው አንዳንድ ከወንጀል ጋር በተገናኘ በተራቀቀ መልኩ እንደዚህ አይነት ነገሮችን የሚጠቀሙባቸው ነገሮች አሉ። ምናልባት ያው የሚሸተት ኬሚካል ወይም ደግሞ በጋዝ መልክ የሚወጡ ነገሮች ካሉ ከዛም በተጨባጭ ደግሞ እንደዚህ ኤግዛክትሊ ምን እንደሆነ አሁን የረሳሁትን አይነት የኬሚንትን አለ የዛፍ ቅጠል ላይ እሱን ቅጠሎች ብናኞች መጠቀም የሚችሉ ከሆነና ብናኙ የሚደርስባቸው ሰዎች አሁን መንገድ ላይ ብዙ ጊዜ ሰዎችን እያጋጠማቸው ያለ ነገር አለ። ይህንን ደብዳቤ አንብቡልኝ ተብሎ ተሰጥቷቸው ደብዳቤውን ካነበቡ በኋላ ሙሉ ለሙሉ አንኮንሺየስ ሆነው አይምሯቸውን ረስተው ባንክ ቤት ድረስ ሄደው ገንዘብን አውጥተው ለሌባው እስከ ማስረከብ እንዲሁም ደግሞ ቤት ድረስ ሄደው ያላቸውን ወርቅም ሀብትም ንብረትም አውጥተው ሲሰጡ ሰምተናልም። ብዙ ጊዜ ደግሞ እንደዚህ አይነት ነገር እንደሚደረግም እናውቃለን። እና እንደዚህ አይነት ነገሮች ሊሆኑ ይችላሉ ወይ ደግሞ በመብል ሊደረጉ የሚችሉ ነገሮች ይሆናሉ የሚለው ብዙ አይነት መላምቶች አይምሮ ውስጥ እየመጡ ነው ያሉት። በየትኛው መልኩ እነሱ እንደሚሉት አሁን እየተጋፈጥን ያለ ነው በትክክል ከመንፈስ ጋር ነው የሚለው ነገር ትክክል ነው ብሎ ለመቀበልም ትንሽ የከበደኝ ያለበት ሁኔታ ላይ ነው የምገኘው። ለማንኛውም ውድ ቤተሰቦቼ ቀጣይ እንግዲህ እርምጃችሁ ምን ይሆናል ብላችሁ የምታስቡ ከሆነ ስለዚህ ነገር በዲቴል ማጣራት ስራ መስራት አለብን። አደሴም ታይም ግን አሁንም ቢሆን ወንድሞቻችን ጠፍተዋል። ወንድሞቻችንን ማግኘት ይጠበቅብናል። ወንድሞቻችንን ደግሞ አግኝቶ ከቤተሰቦቻቸው ጋር የመቀላቀል እንዲሁም ደግሞ ስለተፈጠሩት ክስተቶች ከነሱ አንደበት ለመስማትም ጥረት እናደርጋለን። ይሄ ቲም እንግዲህ ከአሁን ሰዓት ጀምሮ አቤልም ያሉትን ነገሮች ካስተካከለ በኋላ በሁለታችን መካከል ትልቅ የሆነ ድልድይ መስርተን በዛ ድልድይ አማካኝነት ነገሮችን በተፋጠነ መልኩ እልባት ለመስጠት ጥረት እናደርጋለን። ወንድሞቻችን ከቤተሰቦቻቸው ጋር የሚቀላቀሉበት ቀን ቅርብ ነው። ከዛም ውጭ ደግሞ እነዚህ ሰዎች ምንድን የተፈጠረው ምንድን እየፈጸሩ ያሉት ከመኮንን ጋር ወይም ደግሞ እኛ ከያዝነው ዓላማ ጋር የሚገናኙ ናቸው ከሆኑ ለምን ጥቃትን አልፈጸሙም? ካልሆኑም ደግሞ ማን ነው ወደኛ እየመጣብን ያለው? ማን ነው እኛ ሊጋፈጠን ወይም ደግሞ እኛ ላይ አደጋ ሊያደርስ እየመጣ ያለው የሚለው ነገር ለማጣራት ጥረት እናደርጋለን። ፕሮግራሚን ስትከታተሉኝ እስካሁኗ ደቂቃ ስለቆያችሁ ከልብ አድርጌ አመሰግናለሁ። እንግዲህ የኔ ቤተሰብ ሆናችሁ የአቤል ቤተሰብ ያልሆናችሁ ካላችሁ እንዲሁም ደግሞ የአቤል ቤተሰብ ሆናችሁ የኔም ቤተሰብ ያልሆናችሁ ካላችሁ ቻናሎቻችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን እንድታረጋግጡልን እንፈልጋለን። ቪዲዮን ደግሞ ሼር በማድረግ በመላው ዓለም ላይ ተደራሽነታችንን እንድታሰፉት እንፈልጋለን። በቀጣይ ቪዲዮ እንግዲህ ቀጣይ እርምጃዎቻችንን ወደ እናንተ ይዘን እስከምንመጣ ድረስ በያላችሁበት ቸር ቆዩልኝ።